ደረሰልን ክቡራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ ረቡዕ ጥር 6 2018 ዓመተ ምህረት أنا قد حتى توصحهم ما محشي بقولكم يا حسيبنا يا رحناتو 4 فيدلات دلو أكرونيم مالاتني سنف نداي تكراتلن لها سنف نداي سسع عموداتها سنف نداي عموداتها እኔ እንኳን ይህንን ጥያቄ ብታወጡት ቢቀር ይሻላል የሚል ሐሳብ ነበረኝ። ስለዚህ ጉዳይ የሚገልጹልኝ እና 4 ቃላቶች ይጠቁመ። ሰነፍ፣ ለማኝ። እያደመጥከኝ ነው? ሰነፍ፣ ለማኝ፣ ፈሪ፣ ስስታም ባመጣው አጀንዳ ህዝብ ወደ ሁከት ማስገባት የለበትም። እንደዚህ አይነት ነገር መጥቶ ያውም ከመሪ አንደበት የማይጠበቁ ነገሮች ሲመጡ እንዳልኩት በሁለት ምክንያት ኤርትራኖቹ አካባቢ ድንጋጤ ይፈጥራል። አንደኛ እንዲህ አይነት ቃላት ውስጥ መግባት የራስ መተማመን የመረጋጋት ውጤት ሳይሆን የስጋት የመረበሽ ምልክት ነው። በሌላም በኩል ደግሞ ይህን ነገር የፈጠረው ከእድሜ ጋር የተያያዘ ነገር በጥሩ የአእምሮ ሁኔታ ላይ አይደሉም ወይ የሚለው ኤርትራኖቹ ጋር ስጋት መፍጠሩ የሚጠበቅ ነገር ነው። በጥሩ የአእምሮ ሁኔታ ውስጥ አይደሉም ማለት ከባድ ነገር ነው። ኤርትራ ውስጥ ኢትዮጵያ ኤርትራ ተጠቅልላ እጃቸው ላይ ያለች ሰው ነች። ከእርሳቸው በዛች ሀገር ላይ ፈላጭ ቆራጭ ወሳኝ ሰው ናቸው። ከእርሳቸው በኋላ በዛች ሀገር ምን እንደሚፈጠር እንኳን ማንም እርግጠኛ አይደለም። ከዛ በኋላ ጥር 29 ቀን 1991 ዓ.ም ጦርነቱ ፈነዳ። በዛ መሰረት ጦርነቱ በከፍተኛ ደረጃ ትንካለ በኋላ የኢትዮጵያ መከላከያ ሰራዊት የካቲት 19 ቀን 1991 ዓ.ም ባድመን ተቆጣጠረ። ባድመን በተቆጣጠረ በማግስቱ የኤርትራው ፕሬዝዳንት ለተባበሩት መንግስታት ድርጅት ዋና ጸሐፊ፣ ለአፍሪካ አንድነት ድርጅት ሊቀመንበር እንዲሁም ለአሜሪካ መንግስት የሰላም ሐሳቡን እቀበላለሁ፣ የአፍሪካ አንድነት ድርጅትን የሰላም ሐሳብ እቀበላለሁ የሚል ደብዳቤ ጻፉ። ያ ከመሆኑ በፊት የተደረጉ ጥረቶች ሁሉ ሲደረጉ አንድ ዝነኛ አባባል አላቸው። ከባድመ ወጣን ማለት ፀሐይ ለዘላለም ጨለመች ማለት ነው፣ ከባድመ አንወጣም የሚል አቋም ነበር ሲራመድ የነበረው። በጉልበት ከባድመ ሲባረሩ ከዛ በኋላ የሰላም ሐሳቡን እቀበላለሁ አሉ። ከዛ በኋላ የሆነውን ሁሉ እናውቃለን። እንነጋገር የሚለው ጥያቄ ነገ ከራሳቸው ከፕሬዝዳንት ኢሳያስ ነው የሚመጣው። ደም ከፈሰሰ ብዙ ነገር ከትንተን ካለ በኋላ የንነጋገሩ ጥያቄ በእኩል ሚዛን የሚሆንበት ሁኔታ ያከትማል። የንነጋገሩ ጥያቄ የባህር መውጫ ብቻ ሳይሆን ኢትዮጵያ ዘላቂ ሰላሟን የምታገኝበት ሁኔታ ጭምር ይሆናል። የንነጋገሩ ጥያቄ ብዙ ነገሮችን አብሮ የሚያመጣው ነገር ይሆናል። እንነጋገር ከመድረሱ በፊት መጨራረስ ያለብኝ ነገር አለ ብሎ የሚነጋገረውን ሰው ጭምር እሱ የፈለገውን ሰው ወደ ማድረግ ሊሄድ ይችላል። አልነጋገርም ያለውን ከሂደቱ አውጥቶ የሚነጋገር ሰው ማምጣትንም ይጨምራል ማለት ነው። የትግራይ ክልል እኔ ኢትዮጵያዊ አይደለም ካለ፣ ኦሮሞ እኔ ኢትዮጵያዊ አይደለም ካለ፣ አማራው ለብቻው ለምን ኢትዮጵያዊ ነኝ የሚለው? ኢትዮጵያ ኢምፓየር ናት፣ ፎር ሹር ኢምፓየር ናት። ምን ጥያቄ ያለው ነገር አይደለም። ጨፍጫፊ ናት፣ ገዳይ ናት። ይሄንን ስም እፈልጋለሁ እኔ ወስዳለሁ ብሎ የሚል አማራ ካለ ጉድ ፈላ። ካሳ ይከፍላል ነገ ጠዋት፣ ዋጋ ይከፍልበታል ነገ ጠዋት። አማራ ከሆንክ አማራ ነኝ ማለት ያለብህ፣ ኢትዮጵያ ነኝ ማለት የለብህም።
በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትርና የአሜሪካው ምክትል የውጭ ጉዳይ ሚኒስትር በተከታታይ ኢትዮጵያን ለመጎብኘት መርሃ ግብር መያዛቸው ታውቋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኤቫት ኩፐር በቅርቡ ኢትዮጵያን ለመጎብኘት መርሃ ግብር መያዛቸውን የገለጸው በጸጥታ ጉዳዮች ላይ ጭምር ዘገባ የሚያቀርበው አፍሪካ ኢንቴሊጀንስ ውይይቱ በተለያዩ ጉዳዮች እንደሚያተኩርም አስታውሷል። የአፍሪካ ቀንድ ጸጥታና የስደተኞች ጉዳይ ውይይት ከሚደረግባቸው ነጥቦች ውስጥ ተመልክቷል። ኢትዮጵያና ዩናይትድ ኪንግደም በፖለቲካና ጸጥታ ጉዳዮች ላይ ትብብራቸውን እያጠናከሩ መምጣታቸውን ያስታወሰውና አምና በሚያዝያ ወር የሁለቱ ሀገራት የውጭ ጉዳይ ሚኒስቴር ተወካዮች በአፍሪካ ቀንድ ሁኔታ በተለይም በሱዳንና በሶማሊያ ጸጥታ ላይ ጭምር መወያየታቸውንም አስታውሰዋል። የዩናይትድ ኪንግደም በተለምዶ የእንግሊዟ የውጭ ጉዳይ ሚኒስትር ኤቫት ኩፐር በትክክል ቀኑ ባልተገለጸ ጊዜ ውስጥ በቅርቡ ኢትዮጵያን ሲጎበኙ ከጸጥታና ስደተኞች ጉዳይ ባሻገር በኢትዮጵያ የዓለም ንግድ ድርጅት አባልነት ማመልከቻ እንዲሁም ኢትዮጵያ የተባበሩት መንግስታት ድርጅት የአየር ጸባይ ጉባኤን በ2027 እንድታዘጋጅ ከመመረጧ ጋር በተያያዘም ውይይት እንደሚደረግም አመልክቷል። የዩናይትድ ኪንግደሟ የውጭ ጉዳይ ሚኒስትር ወደ ኢትዮጵያ በሚያደርጉት ጉዞ ሌሎች ሀገራትንም ጭምር ሊጎበኙ እንደሚችሉ ቢገለጽም በመርሃ ግብሩ ላይ የሰፈረው የኢትዮጵያ ስም ብቻ እንደሆነም ተመልክቷል። ይህ በእንዲህ እንዳለም የአሜሪካው ምክትል የውጭ ጉዳይ ሚኒስትር ወደ አፍሪካ ቀንድ በዚህ ወር እንደሚመጡ ትናንት መዘገባችን ይታወሳል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ሚስተር ክሪስ ላንዲም በኬንያ ጅቡቲና ግብፅ እንዲሁም በኢትዮጵያ ጉብኝት እንደሚያደርጉ የተገለጸ ሲሆን ጉብኝታቸውን ኬንያ ላይ እንደሚጀምሩም ተዘግቧል። ሁለት የቱርክ ቱሪስቶች በደቡብ ምዕራብ ኢትዮጵያ ክልል መገደላቸውን የቱርክ መገናኛ ብዙሃን ዘገቡ። አደጋው የደረሰው ከትናንት በስቲያ ሰኞ ሲሆን ሁለት የቱርክ ቱሪስቶችና ኢትዮጵያዊ ሾፌር በሽፍቶች መገደላቸውን የአካባቢው ባለስልጣናቱን ዋቢ በማድረግም ዘግበዋል። በዓለም አቀፍ ደረጃ የቱሪስቶች ቁጥር በጨመረበት በአሁኑ ወቅት ከፍተኛ የቱሪስት ጭማሪ ከታየባቸው ሀገራት ኢትዮጵያ ከግንባር ቀደሞች ውስጥ እንደምትገኝበትም የተባበሩት መንግስታት አካል የሆነው ዩኤን ቱሪዝም ገልጿል። ከትናንት በስቲያ ሰኞ ማለዳ ጥር 4 2018 የተገደሉ ሶስት ሰዎች ሰዎችን በተመለከተ የወረዳው አስተዳዳሪ አቶ ባርዱላ ለቢቢሲ በሰጡት መግለጫ እንዳመለከቱት ቱሪስቶቹ 2 ቀናት በአካባቢው ቆይተው ወደ ማጂ ሲጓዙ ጥቃቱ እንደተፈጸመባቸው አመልክተዋል። በምዕራብ ኦሞ ዞን ሱሪ ወረዳ የተፈጸመውን ጥቃት በተመለከተ የደቡብ ምዕራብ ክልል መንግስት ባወጣው መግለጫ ድርጊቱን የፈጸሙት አርብቶ አደሮች ሽፍቶች መሆናቸውን ገልጾ ይህንን አረመናዊ ተግባር የፈጸሙትን ለህግ ለማቅረብ የተቀናጀ የጸጥታ ኃይል ማሰማራቱንም አስታውቋል። የቱርኩ ሚዲያ ቲ24 በበኩሉ ባቀረበው ዘገባ ከተገደሉት ሁለቱ ቱሪስቶች አንዱ ኤርዶጋን ኢኩብላክ የተባለም መቀመጫውን ኢስታንቡል ያደረገ የማዕድን ኩባንያ ባለቤት እንደሆነም ገልጿል። የቱርክ ሚዲያ ባቀረበው እዚህ ዘገባ ሌሎች 2 የቱርክ ዜጎች ከአደጋው መትረፋቸውን ገልጾ ጥቃቱ የደረሰው በብሔረሰቦች መካከል በነበረ ግጭት እንደሆነም አመልክቷል። ከዓለም አቀፉ የኮቪድ ወረርሽኝ በኋላ በዓለም አቀፍ ደረጃ እያንሰራራ የመጣው የቱሪስቶች እንቅስቃሴ አምና እንደ አውሮፓውያን አቆጣጠር በ2025 እስከ መስከረም ባሉ 9 ወራት በዓለም አቀፍ ደረጃ ከ1.1 ቢሊዮን በላይ ቱሪስቶች በዓለም አቀፍ ደረጃ ከአንዱ ስፍራ ወደ ሌላው ስፍራ መንቀሳቀሳቸውን ዩኤን ቱሪዝም አስታውቋል። በዚህም የቱሪስት እንቅስቃሴ አፍሪካ ከ2004 ጋር ሲነጻጸር በ10 በመቶ ጭማሪ ማሳየቷን ገልጿል። በዓለም አቀፍ ደረጃ የቱሪስቶች መጨመር ከታየባቸው ሀገራት በግንባር ቀደምትነት ከተጠቀሱት ኢትዮጵያ አንዷ ስትሆን ከ2024 ጋር ሲነጻጸር 18 በመቶ የቱሪስቶች ጭማሪ መታየቱን አመልክቷል። በ2025 ዓ.ም በመጀመሪያዎቹ 9 ወራት ከፍተኛ የቱሪስት ጭማሪ ከታየባቸው ሀገራት ብራዚል በግንባር ቀደምትነት የተጠቀሰች ሲሆን 45 በመቶ ጭማሪ ስታሳይ ግብፅና ቬትናም 21 በመቶ በመጨመር ሁለተኛ ደረጃ ላይ ተቀምጠዋል። ኢትዮጵያና ጃፓን ደግሞ 18 በመቶ ጭማሪ በማሳየት በሶስተኛ ደረጃ ላይ መዘርዘራቸውን ከተባበሩት መንግስታት ዩኤን ቱሪዝም ሪፖርት መመልከት ተችሏል። በቱሪስቶች እንቅስቃሴ ወቅት አልፎ አልፎ በአሸባሪዎች ወይም በታጣቂ ኃይሎች እንዲሁም በተፈጥሮ አደጋ ጉዳት እንደሚደርስም ይታወቃል። አምና በየካቲት በጀርመን በርሊን በሆሎኮስት መታሰቢያ በቢላዋ ጥቃት በርካታ ቱሪስቶች ጉዳት እንደደረሰባቸው ይታወሳል። በተመሳሳይ በ2005 አዲስ ዓመት በአሜሪካ ኒው ኦርሊንስ ውስጥ በመኪናና በመሳሪያ ተኩስ በተፈጸመ ጥቃት 14 ሰዎች ሲገደሉ ብዙዎቹ የሀገሬው ነዋሪዎች ቢሆኑም ቱሪስቶችም ሰለባዎች መሆናቸው ተመዝግበዋል። እንደ አውሮፓውያን አቆጣጠር ሚያዝያ 2 2005 በህንድ ካሽሚር ግዛት በተሰነዘረ ጥቃት 26 ቱሪስቶች ሲገደሉ ከ20 የሚበልጡ መቁሰላቸውም ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ከኤርትራ ቴሌቪዥን ጋር ያደረጉት ቃለ ምልልስ ያለፉት 2 ቀናት መነጋገሪያ ሆኗል። የመነጋገሪያነቱም ዋና መነሻ በኢትዮጵያና በኤርትራ መካከል ውዝግብ ባለበት ወቅት መግለጫ መስጠታቸው አይደለም። ከቅርብ ጊዜያት ወዲህ በኢትዮጵያ በተመለከተ በተደጋጋሚ መግለጫ እየሰጡ ነው። ብዙ ጊዜ በልምድ የሚታወቀው በዓመት 1 ወይ 2 ጊዜ ቃለ ምልልስ ነበር የሚሰጡት። አሁን በየአጋጣሚው ቃለ ምልልስ በስፋት ይሰጣሉ። በየአጋጣሚ መስጠታቸው ብቻ ሳይሆን የሚጠቀሙባቸው ቃላት ጠንከር ማለት ወይ ደግሞ ጠንከር ማለት የፖለቲካ ቃላት ምናምን ሳይሆን ወደ ዘለፋም ወደ ስድብም ያዘነበሉ መሆናቸው ምናልባትም በኢትዮጵያን ዘንድ መነጋገሪያ ነው። ኤርትራውያን ራሱ የፕሬዝዳንት ኢሳያስ አፈወርቂ መንግስት የሚደግፉ ሁሉ የፕሬዝዳንቱ መግለጫ ተስፋ የሚሰጣቸው የሚያበረታታቸው አይመስልም። ምናልባትም ንግግሮቻቸው ወደ ዘለፋ ወደ ስድብ ማምራታቸው በተወሰነ ደረጃ የንዴት ማንጸባረቂያ ነው ተብሎ ይታመናል። በሌላም በኩል ደግሞ ከእድሜ ጋር ተያይዞ የሚመጡ ነገሮች ናቸው ወይ? እሱ ራሱ በከፍተኛ ደረጃ ጥያቄ ውስጥ መግባት ያለበት ነገር ግን በዋናነት እዛ ላይ ያነሷቸው ነገሮች ምንድን ናቸው የሚለውን በተለያየ መንገድ በተለያዩ ሚዲያዎች ተሰራጭቷል። ምናልባትም አንድ በተደራጀ መንገድ ያንን ሁኔታ ብዙ ቦታ ላይ ይቻለው በተደራጀ መንገድ ከቀረቡት ውስጥ አንዱን በመውሰድ በዚህ ጉዳይ ላይ ትኩረት እናደርጋለን። ላንዳ ሪፖርት የሚል ቀደም ሲል የቮይስ ኦፍ አሜሪካ ጋዜጠኛ የነበረ ቆንጆ አድርጎ አጠቃላይ ባጭር አጠናቅሮታል። እዛ ላይ በተለያየ መንገድ ከወጡት ይልቅ በተወሰነ ደረጃ የተደራጀ ነገር ስለሆነም እዛ ላይ ያነሷቸው በተለይ በኢትዮጵያና በኤርትራ የውዝግብ ዙሪያ በይበልጥም የኢትዮጵያ የቀይ ባህር ወይ ደግሞ የባህር መውጫ ጥያቄን ተከትሎ የሰጡት ማብራሪያው በግልጽ ብዙ ሰው በተለይ ቃላቱን በያጋጣሚ ሁሉም ቦታ ላይ አይቼዋለሁ። ሰነፍ፣ ፈሪ፣ ስስታም የሚሉ ቃላት በከፍተኛ ደረጃ በየሁሉም ሚዲያ ላይ ወጥተዋል። ይህንን ሁኔታ ውስጥ ወይ ደግሞ በዚህ መንገድ ቃላቶቹን ለመጠቀም ለምን ፈለጉ? ምናልባትም ወደዚህ ሁኔታ ውስጥ የሚያስገቡ ነገሮች ነበሩ ወይ? በቃለ ምልልሱ ወቅት የሚጠቀሟቸው ቃላት በጣም ትኩረት ስበዋል። ትኩረት የመሳባቸው ምንጭ እነዛ ቃላትን ሌላ አካል ማለትም በስልጣን ላይ ያልሆነ ሌላ አካል ቢጠቀም ኖርማል ብዙም የተለመደ ነገር ነው። በእርግጥ ደግሞ ወደ ሚዲያ ቢወጡም ብዙ ኖርማል ተብሎ ሊጠቀሱ የሚችሉ ነገሮች አይደሉም። ደግሞ በመሪ ደረጃ ያ ነገር ሲነገር እርግጥ ባነጋገሩ የሚጠበቅ ነው። ሰነፍ፣ ፈሪ፣ ስስታም የሚሉ ቃላትን በተደጋጋሚ በኢትዮጵያ መንግስት ላይ አንስተዋል። ለዛ የሚያቀርቡት ምክንያትም ራሱ አስገራሚ ነገር ነው። ምናልባትም ወደዚህ ሁኔታ ውስጥ ለምን ተገባ? ወደዚህ አይነት ወይ ደግሞ ቃል ምንድነው ጸያፍ ወይ ደግሞ በመሪ ደረጃ ስራ ላይ መዋል የማይገባቸው ቋንቋዎችን ያውም በአደባባይ በቴሌቪዥን ጭምር ለመናገር ወደዛ ሁኔታ ውስጥ ምን አስገደዳቸው የሚለው ነገር በብዙ የሚያነጋግር ነው ብዬ አምናለሁ። ምናልባትም በኢትዮጵያና በኤርትራ መካከል ያለው አለመግባባት ከፕሪቶሪያ ስምምነት ጀምሮ ከዛ የጀመረ መሆኑ ከዛ ቀደም ብሎም በተወሰነ ደረጃ ያው ከጦርነቱ ጋር በተያያዘ የተወሰነ ልዩነት እንደነበር የሚያሳዩ ምልክቶች፣ ጠቋሚ መረጃዎች ነበሩ። የፕሪቶሪያ ስምምነት ደግሞ የበለጠ ሁኔታዎችን ወደ ከፋ ደረጃ አድርሰዋቸዋል። አሁን እንደምናየው እንደምንረዳው ሁኔታው የሚጠገን የማይመስልበት ደረጃ ላይ ነው ያለው። እንዳይጠገን የሚያደርገው ደግሞ ጥያቄ ውስጥ የማይገባ ነገር ነው። አንድ ነገር የፈለገ የኢትዮጵያ ባህር በር ጥያቄ አይደለም፣ ከዛም ያለፈ ኤርትራን እንዳለ የኔ ነው የሚል ጥያቄ እንኳን ብታቀርብ የመጀመሪያው ነገር መነጋገር ነው። ያንቺ አይደለም በታሪክም ይሄን ያሳይም የሚል መከራከሪያ ውስጥ መግባት ነው። አንደኛው ወገን የትኛውንም አጀንዳ አለኝ ግን ተነጋግረን ችግሩን እልባት ልንሰጠው እንችላለን። በውይይት በድርድር ውስጥ ሰጥቶ መቀበል እንዳለ ይህም አማራጭ ጭምር እንዳለበት በኢትዮጵያ መንግስት በኩል በይፋ ተገልጿል። በኤርትራ በኩል የንግግር አማራጮች ሁሉ ዝግጆች ናቸው። ምናልባት የአሜሪካው ልዩ መልእክተኛ አምባሳደር ማሳድ ቦሎስ ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ ጋር ተወያይተው እንደገና በተባበሩት መንግስታት ጉባኤ መስከረም ላይ በተካሄደበት ወቅት ወደ ኤርትራ ወደ ኒውዮርክ ተጉዘው ከኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር በተነጋገሩበት ወቅት በማናቸውም ጉዳይ ላይ እንነጋገራለን የሚል ነገር መጥቶ ነበር። እንግዲህ አቶ ኦስማን ሳላ ኤርትራ ውስጥ ካለው ፖለቲካዊ ሁኔታ አንጻር
ወደዚህ አይነት ውሳኔ ወይ ደግሞ አቋም ላይ ቢደርሱት ከፕሬዝዳንቱ ጋር ተመካክረው ሆኖ ምንም ጥያቄ ውስጥ የሚገባ ነገር አይደለም። እዛ ሀገር ሁሉም ነገር በዋናነት የሚወስኑት ፕሬዝዳንት ኢሳያስ ናቸው ላለፉት 35 ዓመታት። ስለዚህ ከኢትዮጵያ መንግስት ጋር በማናቸውም ጉዳይ ላይ በቀይ ባህርም በአፍሪካ ቀንድ በምንም ጉዳይ ላይ እንነጋገራለን የሚል ነገር መጥቶ ነበር። በኋላ ደግሞ በዚህ ጉዳይ ላይ የሚታይ ነገር የለም። ለምን ያንን ወሰኑ? ከዛ በኋላ ለምን አፈገፈጉ? ወይስ ውስጥ ለውስጥ በማናውቀው መንገድ እየተካሄደ ያለ ነገር አለ ወይ? እየተካሄደ ካለም እንዲህ አይነት ንዴትና ጸያፍ ቃላቶቹ ለምን መጡ የሚለውም ደግሞ አብሮ መታየት ያለበት ነው። ምናልባትም ቀደም ሲል በነበረ የንግግርን አማራጭ መዝጋት የለብንም የሚል ለአሜሪካው ልዩ መልእክተኛ ያ ነገር እንዲህ ነገር በፕሬዝዳንቱ በኩል ተወስኖ ነገር ግን ደግሞ ከአሜሪካ የሚጠብቁትን ነገር ስላላገኙ የድርድሩን አማራጭ ገፍተውት ነው ወይ የሚለውም ደግሞ አብሮ መታየት ያለበት ነገር ነው። ስለዚህ እንነጋገራለን በማናቸውም ጉዳይ የሚል ነገር ነበር። አሁን አንነጋገርም ወደሚል ነገር መጥቷል ማለት ነው። አንነጋገር የሚለው በአደባባይ አልተገለጸም፣ ግን በግልጽ የሚታወቅ ነገር ነው። በኢትዮጵያ መንግስት በኩል የንግግር አማራጩ መጥቶ በኤርትራ በኩል ደግሞ ንግግር የተመለከተ ጉዳይ ላይ ዝግ መሆኑ እየታየ ነው። አምባሳደር ማሳድ ቦሎስ እንግዲህ ያንን ጥረት ካደረጉ በኋላ ጥረታቸው ቀጥሏል ወይ ውስጥ ለውስጥ ይቀጥላል ተብሎ ይታመናል ወይ ደግሞ የሆነ ቦታ ላይ አንደኛው አካል አልሰማም ካለ ወደዛ ነገር ውስጥ መግባት የሚቻልበት ሁኔታ ላይኖር ይችላል። ይልቅ እርግጥ ይበልጥ ትኩረት የሚያደርጉበት የሱዳን ጉዳይ አለ። እዛ ላይ ሊያተኩሩ የሚችሉበትም ሁኔታ እንዳለ በግልጽ የሚታወቅ ነገር ነው እና ምንድን ነው ከኢትዮጵያ መንግስት ጋር ለመነጋገር በዛ ደረጃ ፈቃደኛ የነበረ ወይ ደግሞ ለአምባሳደር ቦሎስ ፈቃደኝነቱን የገለጸ አካል ከዛ ሁኔታ ውስጥ ለምን አፈገፈገ? ከአሜሪካ መንግስት ጋር ለመፍጠር የፈለጉት ወዳጅነትና ግንኙነት እንዳሰቡት ስላልሄደ ኩርፊያ ነው ወይ? በቃለ ምልልሱ ላይ ፕሬዝዳንት ኢሳያስ ያነሱት ነገር አለ። ከአሜሪካ መንግስት ጋር በመጀመሪያው የትራምፕ የስልጣን ዘመን ጥረት መደረጉን ያው ፍጻሜ ሳያገኝ ደግሞ ባይደን አስተዳደር መምጣቱን ከባይደን አስተዳደር ጋር ግንኙነት ለማድረግ አስቸጋሪ እንደሆነ አሁን ደግሞ መልሶ ያንን ግንኙነት ለመጀመር ጥረት መደረጉን ነገር ግን በአሜሪካኖቹ በኩል በጎ ምላሽ መታጣቱን የገለጹበት ነው። ይልቁንም አሜሪካ ምንድነው ኤርትራ ለቢዝነስ ማትመች ሀገር ናት የሚል አሉታዊ ነገር ውስጥ ገብተዋል በሚል አሜሪካኖችን ላይ ቅሬታ እንዳለባቸው ያሳያል። አሜሪካ ላይ ቅሬታ አሳድሮ ለዛ ቅሬታ ከኢትዮጵያ ጋር ተነጋገሩ የሚለውን ነገር ገፍተውት ከሆነ እጅግ አስገራሚ ነው የሚሆነው። ከመሪዎች ኃላፊነት ከሚሰማቸው ወገኖች የነሱ ስህተት እነሱ የሚፈጥሯቸው ክፍተቶች የሺዎችን ምናልባትም የመቶ ሺዎችን እልቂት የሚያስከትል ነገር ስለሆነ በስሜት በራስ ንዴት ሂደቶች መመራት የለባቸውም። ከዚህ ቀደም የነበረውንም ታሪክ እናውቃለን። በ1990 ዓመተ ምህረት ጦርነቱ በፈነዳበትም ወቅት በዚህ ደረጃ ፕሬዝዳንት ኢሳያስ መናደዳቸውን አላስታውስም። ነገር ግን የሰላም ጥረቱ ላይ ብዙ ደጅ መጥናቶች ነበሩ። ያን ሁሉ የደጅ መጥናት እንቅስቃሴ አሻፈረኝ ተብሎ መጨረሻ ላይ ሰላም ሂደቱ እንዴት እንደነበርም ሁላችን የምናውቀው ነው። የመጀመሪያው ጦርነቱ እንደፈነዳ የአሜሪካና የሩዋንዳ መንግስታት በጋራ ሆነው የሰላም ሀሳብ አቅርበው ነበር። ኢትዮጵያ ያቀበላለች። በኤርትራ በኩል በኢትዮጵያ በኩል የተወሰነ መንገራገር የነበረበት እንደነበር አስታውሳለሁ። በኋላ በኩል ደግሞ ኤርትራ ፍጹም እንደማትቀበል የሩዋንዳን የሰላም ጥረት በግል ደግሞ በወቅቱ የጅቡቲ ፕሬዚዳንት ሀሰን ጉሌድ ጥረት አድርገው ነበር። እሱንም ጥረታቸውን ኢትዮጵያ ውስጥ በሚታተሙ እነ እፎይታን በመሳሰሉ የገዢው ፓርቲ ልሳናት ላይ ዝርዝር መረጃ በወቅቱ ወጥቶ ነበር። የዛሬ 90 ዓመተ ምህረት ማለት 30 ዓመት አካባቢ ማለት ነው። የአሜሪካና የሩዋንዳ ጥረት ነበር። ያ አልተሳካም። ከዛ በኋላ 34ኛው ይመስለኛል የአፍሪካ አንድነት ድርጅት የመሪዎች ጉባኤ በቡርኪና ፋሶ ወጋዱጉ ይካሄድ ነበር። የዛን ጊዜ ምክንያቱም ከፍተኛ ውጥረት የነበረበት ግጭቱ የፈነዳበት ጊዜ ስለነበር
የአፍሪካ አንድነት ድርጅት ይህን ነገር በሰላም ለመጨረስ ሌላው ቀርቶ የአውሮፓ የአሜሪካ መልእክተኞች ጭምር ያሉበት ጥረቶች ይደረጉ ነበር። የአፍሪካ አንድነት ድርጅት መጀመሪያ ባለ 11 ነጥብ የሰላም ሀሳብ አቅርበዋል። እሱም ተቀባይነት አላገኘም። ምናልባትም የችግሩ ምንጭ በሚል ይህንን ነገር ወደ ውሳኔ ከመሄዳቸው በፊት የውዝግቡ ምንጭ ሚያዝያ 28 ስለሚጀምር ሚያዝያ 28 1990 ዓመተ ምህረት በፊት ባድመ በማን ይተዳደራል የሚለው የችግሩ መነሻ እዛ ጋር ስለሆነ ያ ከዛ ከሚያዝያ 28 በፊት የነበረውን ነገር ለማጥናት የአራት ሀገራት መሪዎች ያሉበት ኮሚቴ ተቋቁሞ ነበር። እነ ሙጋቤ እነ ማለት የዚምባብዌው እነ የሩዋንዳው ካጋሜ ያሉበት አራት መሪዎች ያሉበት ኮሚቴ ተቋቁሞ ጥረት አድርጎ መንደት የግጭቱን መነሻ ለማጥናት ጥረት አደረገ። በእርግጥም ከሚያዝያ 28 1990 ዓ.ም በፊት ባድመ በኢትዮጵያ መንግስት ይዞታ ስር ስለነበር የኢትዮጵያ መንግስት ባለው የኤርትራ መንግስት ወደ ነበረበት መጀመሪያ ስታትስ ኮ ይመለስና ከዛ በኋላ የሚደረጉ ነገሮች በዛ ይጀምሩ። ስለዚህ የኤርትራ መንግስት ባድመና አካባቢውን ለቆ ይውጣ የሚል ባለ 11 ነጥብ የሰላም ሀሳብ መጣ በኤርትራ በአፍሪካ አንድነት ድርጅት በኩል። ያንንም የኤርትራ መንግስት አልቀበልም አለ። በኋላም የአሜሪካ መንግስት ልዩ መልክተኛ አንቶኒ ሌክ እንደገናም ደግሞ የተባበሩት መንግስታት ልዩ መልክተኛ እነርሱም በመሃል ከፍተኛ ጥረት አደረጉ። ይሄ እየተደረገ ባለበት ሁኔታ ውስጥ 90 አጋማሽ እየደረሰ ነው ጦርነቱ። ግንቦት 1990 ነው የፈነዳው። ከዛ በኋላ ግጭቱ የተወሰነ ጊዜ ሄዶ ጋብ ማለት ነገር ነበር። ጋብ ማለቱ ምንም ጥያቄ ውስጥ የማይገባ ነገር ነው። ሁለቱም ዝግጅት እያደረጉ ያሉበት ጊዜ ነበር። የአሜሪካ መንግስት ጥረት፣ የአሜሪካና የሩዋንዳ ጥረት፣ የተባበሩት መንግስታትና የአሜሪካ መንግስት ያደረገው ጥረት፣ የአፍሪካ አንድነት ድርጅት መሪዎች ሰይሞ ያደረገው ጥረት፣ እነዚህ ሁሉ ሳይሳኩ ቀሩ። ከዛ በኋላ ጥር 29 ቀን 1991 ዓ.ም ጦርነቱ ፈነዳ። እጅግ ከባድ ጦርነት ማለት ነው። እንደገና ተቀሰቀሰ ማለት ነው። በዛ መሰረት ጦርነቱ በከፍተኛ ደረጃ ትንካለ በኋላ የኢትዮጵያ መከላከያ ሰራዊት የካቲት 19 ቀን 1991 ዓ.ም ባድመን ተቆጣጠረ። ማለት በዛ መሃል ሌሎች ቦታዎችን እየተቆጣጠረ ቆይቶ የካቲት 1991 ዓ.ም ላይ ባድመን ተቆጣጠረ። ባድመን በተቆጣጠረ በማግስቱ የኤርትራው ፕሬዝዳንት ለተባበሩት መንግስታት ድርጅት ዋና ጸሐፊ፣ ለአፍሪካ አንድነት ድርጅት ሊቀመንበር እንዲሁም ለአሜሪካ መንግስት የሰላም ሀሳቡን እቀበላለሁ፣ የአፍሪካ አንድነት ድርጅትን የሰላም ሀሳብ እቀበላለሁ የሚል ደብዳቤ ጻፉ። ያ ከመሆኑ በፊት የተደረጉ ጥረቶች ሁሉ ሲደረጉ አንድ ዝነኛ አባባል አላቸው። ከባድመ ወጣን ማለት ፀሐይ ለዘላለም ጨለመች ማለት ነው፣ ከባድመ አንወጣም የሚል አቋም ነበር ሲራመድ የነበረው። በጉልበት ከባድመ ሲባረሩ ከዛ በኋላ የሰላም ሀሳቡን እቀበላለሁ አሉ። ከዛ በኋላ የሆነውን ሁሉ እናውቃለን። ዛሬን ማነሳው የኢትዮጵያ መንግስት አሁን የሰላም ጥረት ማለት ጦርነት አልፈነዳም፣ ግጭት የለም፣ ተነጋግረን ችግሩን እንፍታው፣ ኢትዮጵያ ጥያቄ አላት፣ ያንን ተነጋግረን እንፍታ የሚል ተማጽኖ እያቀረበ ነው። አንዳንድ የኤርትራ አክቲቪስቶች ይገርሙኛል። አንዳንዴ ሰዎች ወጣ ብለው ማሰብ አለባቸው። ከሆነ በኋላ መንፈቅፈቅ ነው የሚሆነው። የሚጠቅም ነገር አይመስለኝም። የኢትዮጵያ መንግስት ምንድነው ለማኝ፣ ፈሪ፣ ስስታም የሚሉ ቃላትን ሲተነትኑ ሰማሁ። ኤርትራኖች አክቲቪስቶች የፕሬዝዳንት ኢሳያስ ይሄን ማለታቸው ለማኝ የሚለው ለምሳሌ ሲተነትን አንዱ የኤርትራ መንግስት ጋር ልታረቅ ብሎ የኢትዮጵያ ጠቅላይ ሚኒስትር እየለመነ ነው። ለማኝ የሚለው ይሄ ገልጿል አለ። እነዚህ ሰዎች ይሄንን በተናገሩበት አንደበት ነገ ምን እንደሚሉ አላውቅም። አንድ ሰው ልነጋገር፣ የጥይት ድምፅ ፈንዳ፣
ሞት አይከተል፣ ጥያቄ አለን፣ በጥያቄዎቻችን ላይ ተነጋግረን በውይይት እንፍታ የሚለምን የሚማፀን ኃላፊነት የሚሰማው አካል እኮ ነው። የሰው ደም እንዳይፈስ፣ ሀብት ንብረት እንዳይወድም የመጣንበት መንገድ የኪሳራ ነው። በዛም የቁልቁለት መንገድ ላይ መራመድ የለብንም፣ ወደ ተሻለ ምዕራፍ መሸጋገር አለብን የሚል ኃላፊነት የሚሰማው ነው እንነጋገር የሚለው። የሚገርም ትንተና ነው። ልመና ማለት እንደዚህ ነው። ይህን የማነሳው የባድመን ታሪክ መላልሼ የማነሳው እንነጋገር የሚለው ጥያቄ ነገ ከራሳቸው ከፕሬዝዳንት ኢሳያስ ነው የሚመጣው። ደም ከፈሰሰ ብዙ ነገር ከትንተን ካለ በኋላ የንነጋገሩ ጥያቄ በእኩል ሚዛን የሚሆንበት ሁኔታ ያከትማል። የንነጋገሩ ጥያቄ የባህር መውጫ ብቻ ሳይሆን ኢትዮጵያ ዘላቂ ሰላሟን የምታገኝበት ሁኔታ ጭምር ይሆናል። የንነጋገሩ ጥያቄ ብዙ ነገሮችን አብሮ የሚያመጣው ነገር ይሆናል። እንነጋገር ከመድረሱ በፊት መጨራረስ ያለብኝ ነገር አለ ብሎ የሚነጋገረውን ሰው ጭምር እሱ የፈለገውን ሰው ወደ ማድረግ ሊሄድ ይችላል። አልነጋገርም ያለውን ከሂደቱ አውጥቶ የሚነጋገር ሰው ማምጣትንም ይጨምራል ማለት ነው። ኃላፊነት የሚሰማው የሰው ደም እንዳይፈስ የሚመኝ የመጣንበት የኪሳራ መንገድ የሆነ ቦታ ላይ ተገቶ ወደ ተሻለ ምዕራፍ መሄድ አለብን ብሎ በኃላፊነት ስሜት የሚንቀሳቀስ ሰው የንግግርን አማራጭ ማበረታታት ነው ያለበት። የኢትዮጵያው ጠቅላይ ሚኒስትር እንነጋገር ብለው የኤርትራን መንግስት እየለመኑ ከሆነ ኢትዮጵያውያን እንኮራባቸዋለን። ኃላፊነት የሚሰማቸው ሰው ናቸው። ደም እንዳይፈስ፣ የሰው ህይወት እንዳይከፈል፣ ሀብት ንብረት እንዳይወድም እየጣሩ ነው። ምናወግዘው ተጣርፎ ውጊያ ውስጥ መግባትን ነው። የኢትዮጵያን ብሔራዊ ጥቅም አጀንዳ እያውለበለቡ የኢትዮጵያ ብሔራዊ ጥቅም ደግሞ የሌላው ጉዳት እንደማይሆን እያረጋገጡ በዚህ ዙሪያ እንነጋገር የሚል ጥያቄ የሚያነሳ ኃላፊነት የሚሰማው ነው። በአንጻሩ ደግሞ በኢትዮጵያ በኩል ላለው የኤርትራው ፕሬዝዳንት የሰጡት ምላሽ ቃላቱን እንዳለ ቃል በቃል ከአንደበታቸው መስማቱ ምን ያህል እኔ ምናልባት በጣም በእርግጠኝነት ይሄ አደባባይ ሆኖ ፌስቡክ ላይ ዩቲዩብ ላይ ምናምን የሚጫጫውን አይደለም። ይሄ የሰከነ ኤርትራዊ ሌላው ቀርቶ የኢትዮጵያን ጥያቄ የማይደግፈው ጭምር በንግግሩ ፕሬዝዳንቱ ንግግር በእርግጠኝነት ይደነግጣል። የሚደነግጠው በዚህ አይነት የወረደ ቃላት ውስጥ ለምን ገቡ ይላል። እርሳቸው መግለጫ በተደጋጋሚ እየመጡ የሚሰጡት ለማረጋጋት ነው። ግን እነዚህ ቃላት ራሳቸው አለመረጋጋታቸውን የሚያሳይ ነገር ስለሆነ የበለጠ ድንጋጤና ሽብር ነው የሚፈጥረው። በራሱ የሚተማመን ሰው ጫጫታ ነው ብሎ ያመነ ሰው በኩራት ስሜት በኃላፊነት ስሜት ነው የሚናገረው። ይህንን ቃላት ተመርጦ እንደዚህ አይነት ነገር መጥቶ ያውም ከመሪ አንደበት የማይጠበቁ ነገሮች ሲመጡ እንዳልኩት በሁለት ምክንያት ኤርትራኖቹ አካባቢ ድንጋጤ ይፈጥራል። አንደኛ እንዲህ አይነት ቃላት ውስጥ መግባት የራስ መተማመን የመረጋጋት ውጤት ሳይሆን የስጋት የመረበሽ ምልክት ነው። በሌላም በኩል ደግሞ ይህን ነገር የፈጠረው ከእድሜ ጋር የተያያዘ ነገር በጥሩ የአእምሮ ሁኔታ ላይ አይደሉም ወይ የሚለው ኤርትራኖቹ ጋር ስጋት መፍጠሩ የሚጠበቅ ነገር ነው። በጥሩ የአእምሮ ሁኔታ ውስጥ አይደሉም ማለት ከባድ ነገር ነው። ኤርትራ ውስጥ ኢትዮጵያ ኤርትራ ተጠቅልላ እጃቸው ላይ ያለች ሰው ነች። ከእርሳቸው በዛች ሀገር ላይ ፈላጭ ቆራጭ ወሳኝ ሰው ናቸው። ከእርሳቸው በኋላ በዛች ሀገር ምን እንደሚፈጠር እንኳን ማንም እርግጠኛ አይደለም። አንዳንድ ኃላፊነት የማይሰማቸው የኤርትራ አክቲቪስቶች ሳያፍሩ በአደባባይ በእርግጥ በውስጥ ሰርክል የሚወራውን ነገር አደባባይ ማውጣታቸው በአንድ በኩል ጥሩ ነው። በተወሰነ ደረጃ ከፕሬዝዳንቱ ንግግር በኋላም ስለሆነ እነሱም ጋር
ያው የመሸበሩ ወይ ደግሞ ግራ መጋባት ውጤትም ሊሆን ይችላል። በዋናነት ግን ፍላጎታቸው ምን እንደሆነም ያሳያል። ትግራይ ውስጥ አለ አንዱ ትግራይ ውስጥ ኢትዮጵያ ነኝ የሚለም የለም በአሁኑ ሰዓት አለ። ትግራይ ውስጥ ማለት ወይዘሮ ፈትለወርቅና ምናምን ናቸው። እንደውም ዶክተር ደብረጽዮን እንኳን እንደዛ በእርግጠኝነት እንደዛ ይላሉ ብዬ አላምንም። ትግራይ ውስጥ አለ ኢትዮጵያዊ ነኝ ማለት የሚፈልግ የለም። ኦሮሚያ ውስጥ አለ ኢትዮጵያዊ ነን በፍጹም አይሉም። ኢትዮጵያ የምትባል የጥፋት የምናምን እንትን ነች። አማራው ማሰብ አለበት ራሱን ኢትዮጵያዊ ነኝ እያለ በኢትዮጵያ በፈጸመችው ወንጀል ተጠያቂነት ወደሱ እንዳይመጣበት ኢትዮጵያዊ ነኝ ከሚለው ነገር ራሱ ማውጣት አለበት አለ። መሰራት ያለበትም መሆን ያለበትም ልክ እንደ ማንኛውም ኢትዮጵያ ውስጥ እንዳሉት ብሔር ብሔረሰቦች እንደ ማንኛውም ክልሎች የትግራይ ክልል እኔ ኢትዮጵያዊ አይደለሁም ካለ፣ ኦሮሞ እኔ ኢትዮጵያዊ አይደለሁም ካለ፣ አማራው ለብቻው ለምን ኢትዮጵያዊ ነኝ የሚለው? ኢትዮጵያ ኢምፓየር ናት፣ ፎር ሹር ኢምፓየር ናት። ምን ጥያቄ ያለው ነገር አይደለም። ጨፍጫፊ ናት፣ ገዳይ ናት፣ ህዝቦቿን እየገደለች ያለች ናት። ህዝቦቿን ብቻ አይደለም የኤርትራ ህዝብንም ገላለች እኮ። አካባቢ ላይ ሶማሌ ውስጥ ግቡ፣ ሶማሊያውያንን እየገደለች ያለች ናት እኮ በኢትዮጵያ ስም። ይሄንን ስም እፈልጋለሁ እኔ ወስዳለሁ ብሎ የሚል አማራ ካለ ጉድ ፈላ። ካሳ ይከፍላል ነገ ጠዋት፣ ዋጋ ይከፍልበታል ነገ ጠዋት። አማራ ከሆንክ አማራ ነኝ ማለት ያለብህ፣ ኢትዮጵያ ነኝ ማለት የለብህም። ይሄ የአንድ አክቲቪስት ጉዳይ አይደለም። ፍላጎታቸው እስከምን ድረስ ነው ኢትዮጵያ ላይ መሆን የሚፈልጉ? ከዚህ ቀደም በግሌ በተደጋጋሚ ያነሳሁት ነገር ነው። ከህዝባዊ ወያኔ ሓርነት ትግራይ ጋር መስራት ያልቻለ የኤርትራ መንግስት ማለትም ሁለመናውን ከሰጠው ምናልባትም ህዝባዊ ወያኔ ሓርነት ትግራይ በ1991 በፈረንጆቹ በእኛ 1983 ዓመተ ምህረት የኤርትራን ሪፈረንደም ወይ ደግሞ ኤርትራን እንደ ሉዓላዊት ሀገር መገንጠሉን ከመደገፉ በፊት የወደብ አማራጮችን የኢትዮጵያ መንግስት ይዞ ቢሆን ኖሮ አሰብ በተመለከተ ለኢትዮጵያ መንግስት ካልተሰጠ የኤርትራን ነፃነት አላውቅም ቢል ልክ ሶማሌላንድ ሆኖ 35 ዓመት ይቀመጥ ነበር። ከዛም በላይ የሚሆንበት ሁኔታ ይፈጠራል። ነፃ ሀገር ሆኖ ተረጋግቶ መቀጠል አቅቶት 35 ዓመታት ውስጥ በትጥቅ ትግሉ ወቅት የአፍሪካ ሲንጋፖር እንሆናለን የተባለች ሀገር አፍሪካ ውስጥ ምናልባት ከሶማሊያ ትሻል ካልሆነ በስተቀር እዚህ አይነት ሁኔታ ውስጥ እንድታክር ተደርጓል። እንደ ሶማሌላንድ ደግሞ እውቅና ባይኖር አንዶሮ ደግሞ ምን አይነት ሁኔታ ይፈጠር እንደነበር ለማንም ግልጽ ነው። ሁለመናውን ስልጣኔን አዲስ አበባ ላይ ያለኝን ስልጣኔን አትንካብኝ፣ ከዛ ከፈለክ ምናልባትም ኤርትራኖቹ ደፍሮ ቢጠይቁ መቀሌንም ብለው ቢጠይቋቸው መቀሌንም ጭምር የሚሰጡ ይመስለኛል። ያን የቲፒኤልኤፍ ሰዎች ስልጣን ነው በቃ ስልጣናቸውን ማጽናት፣ አዲስ አበባ ላይ የሸዋ አገዛዝ የሚሉትን ማብቃት ነው በቃ የነሱ ግብ የነበረው። እርግጥ ነው ዛሬ አንዳንዶቹ በከፍተኛ ቁጭት ውስጥ ናቸው። ያኔ የሰሩትን ስህተት በከፍተኛ ቁጭት የሚገልጹ ሰዎች አሉ። እስከዛ ድረስ ሁለመናውን ከሰጣቸው ህወሓት ጋር 7 ዓመት ነው በሰላም የቀጠሉት። ወደ ጦርነት ነው የተገባው። ከ1990 እስከ አልጀርስ ስምምነት እስከተፈረመበት ወይ ደግሞ የአልጀርስ ስምምነት የመጀመሪያው የውጭ ጉዳይ ሚኒስትሮቹ በሐምሌ 1992 ሐምሌ ወር ላይ የሰላም ስምምነቱን ፈርመዋል። በኋላ በመሪዎች ደረጃም በታህሳስ 1993 ነው የተፈረመው። እስከዛ ድረስ በከፍተኛ አውዳሚ ጦርነት ውስጥ የቀጠሉበት ነው። ምናልባትም ዓለም የተሳለቀበት በወቅቱ የጀርመን ጋዜጣ ተጠቅሶ እኛ የምናዘጋጀው መጽሔት ነበር። እዛ ላይ ከጀርመን ሀገር የሚኖሩ አንድ ጸሐፊ ላኩልንም ነገር ነበር አስታውሳለሁ። የጀርመን ጋዜጣ በጀርመንኛ የሁለት መላጣዎች ጸብ ለአንድ ሚዶ የሚል ነገር ነው፣ ለአንድ ማበጠሪያ ማለት ነው።
ያ ሁሉ እልቂት፣ ያ ሁሉ ውድመት ስላስገረማቸው ስለደነቃቸው መላጣ ሰዎች ማበጠሪያ ምን ያደርግላቸዋል? ለማይጠቅም ነገር ያ ሁሉ እልቂትና ውድመት ሁለቱን ለማይጠቅማቸው ነገር በሚል የተገለጸ ነው። ያ ሁሉ እልቂትና ውድመት ግን ከ7 ዓመታት በኋላ ሁሉንም ከሰጠ ህወሓት ጋር ማለት ነው። ከ93 በኋላ ደግሞ እስከ 2010 ደግሞ ሰላምም ጦርነትም የሌለበት ዝግ ሁኔታ ውስጥ ቆዩ። የኢትዮጵያ መንግስት የዛን ጊዜ ጉልበት አወጣ። ኤርትራ ላይ ጫና ለማድረግ ማናቸውንም መንገድ ተከተለ። በእርግጥ የጫናው የተጽዕኖ ምንጭ እዛ ያሉ እየታጠቁ እየሰለጠኑ ያሉ ኃይሎች ህልውናዬ ላይ አደጋ ሊያደርሱብኝ ይችላሉ በሚል ስለዚህ የኤርትራ መንግስት ልነጋገር የሚል የኤርትራ መንግስት እየተማጸነ፣ በሌላ በኩል ደግሞ በዓለም አቀፍ ደረጃ በማዕቀብ ሀገሪቱ እንድትጠቅ ጭምር ተደርጓል። ከፍተኛ ማዕቀብ፣ የጦር መሳሪያ፣ የጉዞ፣ የምናምን፣ የኢኮኖሚ። ይሄን ሁኔታ ምዕራፍ የዘጋው ደግሞ የጠቅላይ ሚኒስትር አብይ መንግስት ሲመጣ ነው። ኤርትራ በተለያዩ ማዕቀብ ውስጥ የቆየች ሀገር ነች። የሰላም ስምምነቱ ሳውዲ አረቢያ ላይ ከተፈረመ በኋላ የኢትዮጵያ መንግስት ለተባበሩት መንግስታት ጭምር ደብዳቤ በመጻፍ ኤርትራ ላይ ጣሉ ማዕቀቦች ተነሱ፣ መልካም ግንኙነቶች ተጀመሩ። ከሆነ ዝግ ነገር አውጥቶ ወደ ዓለም አቀፉ መድረክ የመለሰውን የኢትዮጵያ መንግስት ጋርም ከጠቅላይ ሚኒስትር አብይ መንግስት ጋርም መቀጠል አልቻለም። በአንድ ጫፍ ህወሓት፣ በሌላው ጫፍ የጠቅላይ ሚኒስትር አብይ መንግስት። ከነዚህ ከሁለት መንግስታት ጋር አብሮ መስራት ያልቻለ የኤርትራ መንግስት ከየትኛውም የኢትዮጵያ ኃይል ጋር ሊሰራ እንደማይችል ግልጽ ነው። ስለዚህ ምንድን ነው ለኤርትራ መፍትሄ ብለው የሚወስዱት? ከዚህ ቀደም በግሌ በተደጋጋሚ ያነሳሁት ነው። ጫፍና ጫፍ ያለው ሁሉንም ነገር ውሰድና ስልጣኔን አትንካብኝና በጋራ አብረን እንደግ፣ የትላንት ምዕራፍን ዘግተን ወደፊት እንራመድ ከሚለው የዶክተር አብይ መንግስት ጋርም ካልሰራ የትኛውም ኢትዮጵያ ኃይል ጋር መስራት እንደማይችል ግልጽ ነው። ስለዚህ እንደ ዋስትና እንደ ሀገር ቀጣይነት ለኤርትራ ቀጣይነት ዋስትና አድርገው የሚወስዱት ኢትዮጵያ ማፍረስ ነው። ከዚህ ውጭ መፍትሄ የለም ብለው እንደሚደመድሙ በእርግጠኝነት መናገር ይቻላል። የትኛውም መንግስት የትኛውም ቡድን መጥቶ ሌላ ቀን የአሰብ ጥያቄ ያነሳብኛል የሚል ጥያቄ ስላለ፣ ስለዚህ ይሄ አጀንዳ ለአንዴና ለመጨረሻ ጊዜ እንዲሞት የአሰብ ጉዳይ ምንድን ነው? የኢትዮጵያ የምትባል እንደ ሀገር መቀጠል የለባትም፣ ወደ እንጎቻ መንግስታት መቀየር አለባት የሚል ዓላማ ሰንቀው እንደሚንቀሳቀሱ ይሄ በተለያየ መንገድ የሰበሰቡት አነስተኛና ጥቃቅን ቡድን የፈራረሰው ቲፒኤልኤፍም የዚህ አጀንዳ ማስፈጸሚያ እንደሆነ ማናችንም የምንጠራጠሩ አይደለም። ይሄንንም ደጋግመን ስንል የነበረውን ነገር አክቲቪስቱ የኤርትራው ፕሬዝዳንትና የኤርትራ መንግስት ተሟጋቹ አደባባይ መጥቶ ኢትዮጵያ የሚባለውን ነገር አቆሙ፣ አማራዎች ናቸው ይህን እያላችሁ ያላችሁት፣ አማራዎችም ከዚህ ጉዳይ ውጡ እያለ በግልጽ ማሳሰቢያ እየሰጠ ነው። ስለዚህ ኢትዮጵያ የሚለውን ነገር ሁላችሁም ተዉት፣ ከዛ ወደ የሰፈራችሁ ሄዱና የየራሳችሁን መንግስታት መስርቱ። ይሄ የኤርትራ መንግስት ፕሮጀክት መሆኑ ጥያቄ ውስጥ እንዳንገባ የሚያደርገን አስቀድመንም ይሄ ሊሆን እንደሚችል ከዚህ ውጭ ምርጫ እንደሌላቸውም ስለተናገርን ያንን እያረጋገጡልን መምጣታቸው በራሱ ሌላው በስልጣን አምሮት ወይ በጥላቻ ወይ በሌላ መንገድ ውስጥ የሰከሩ ሰዎች ቆም ብለው እንዲያው እንዲመረምሩ እድል ይሰጣል። ወይ የተወሰኑ ሰዎች ላይ እድል ይሰጣል። የጨፈኑ የቱም ፍጪው ዱቄቱን አምጪው ኢትዮጵያ ፈርሳም ቢሆን የሆነ ቀበሌ ላይ ሊቀመንበር ሁኜ መታየት ከቻልኩ ሌላው ትርፍ ነው። የሰው ህይወት፣ የሰው ጉዳይ፣ የሀገር ቀጣይነት፣ የሰው ማደግ እሱ የሚያሳስባቸው ህመምተኞች አሉ። ድሮ ህመምተኛ በልጅነት ምናምን ሰው አእምሮ በሽተኛ ምናምን ሲባል ያው ለይቶለት አውልቆ ምናምን ጎዳና ላይ የሚንቀሳቀሰውን ነበር ምናውቀው። ያው ባለሙያዎቹ እየነገሩ ባለው ነገር በአብዛኛው ደረጃው ይለያይ እንጂ
ለብሶም ምን ብሎም የሚሄዱ የአእምሮ ችግር ያለባቸው ሰዎች አሉ። ስለዚህ ወደው ሳይሆን ከጤናም ጋር የተያያዙ ችግሮች ያሉባቸው የጤናው ችግር ደግሞ በተሟላ የአእምሮ ሁኔታ ውስጥ ስለማይሆኑ እንዲህ አይነት ቆሻሻ ድርጊት ሀገር ፈርሶ ህዝብ ተቃውሶ እነሱ የሆነ መንደር ውስጥ የጎበዝ አለቃ ሆነው ከቀጠሉ ትርፍ ነው ብለው የሚያስቡ በሽተኞችም አሉ። ደግነቱ ብዙ ጤነኞች፣ ብዙ ኃላፊነት የሚሰማቸው ወገኖች ባሉበት ሀገር ውስጥ የተወሰኑ መስመር የሳቱ ሰዎች የሚያመጡት ነገር ላልሰከነው በስሜት ለሚነዳው የተወሰነ ጊዜ ግራ ማጋባት ይፈጥራሉ። ከዛ በኋላ ወደ ሀዲዱ ነገሩ የመመለስ እድሉ ሰፊ ነው። የምናየውም የምንረዳውም ይሄ ነው። ስለዚህ በኤርትራ መንግስት በኩል ያለው ያልነጋገርም ፕሮጀክት የመጨረሻ ግቡ ኢትዮጵያ መቀጠል የለባትም እንደሆነ በተለያየ መንገድ እያረጋገጠ መጥተዋል። ነገር ግን ለሰው መጥፎ መመኘት ጥሩ አይደለም። በተጨባጭ መሬት ላይ ያለውን እውነታ ደግሞ ስንመነዝን ቋጥኝን ወደ እምቧይ ካብነት ለመለወጥ የሚታሰብ ነገርና እምቧይ ካቡን እንደ ቋጥኝ አድርጎ ለመሳል የሚደረጉ ጥረቶች ተገቢ ናቸው ብዬ አላምንም። የትኛው እንኳን ኤርትራ ሌላውም ጉዳት ውስጥ እንዲገባ ማንም ኢትዮጵያ ይመኛል ብዬ አላምንም። ግን በኤርትራ በኩል ደግሞ እንደ ዋስትና የሚያዩት በኢትዮጵያ ጉዳት ኤርትራን ህልውና መጠበቅ የሚል ነገር ነው። የኤርትራ ህልውና የኢትዮጵያ ህልውና በዘላቂነት የሚጠበቀው ተነጋግሮ ያደሩ ያላለቁ የሚንከባለሉ ለነገ የማይሄዱ እንዳይሸጋገሩ አድርጎ መፍትሄ መስጠት ነው። ምኞታቸው ተሳክቶ ኢትዮጵያ ብትፈርስ የሚተራመስ ቀውስ የበዛበት ጎረቤት ኖሮ የተረጋጋ ሀገር ይፈጠራል? ያውቁታል መሪዎቹ። ግን በህልውናቸው በስልጣናቸው ላይ ከመጡ አደጋ አንጻር ኢትዮጵያ አካባቢ ያለው ትርምስ እየተሻገረ ችግር ሊፈጥር ቢችልም ከነሱ ስልጣን በላይ ሊሆን ስለማይችል ያንን ፕሮጀክት ለማስፈጸም እንደሚታታሩ የሚያጠራጥር ነገር አይደለም። ያው ጥሩ አባባሎች አሉ። እባብ ልቡን አይቶ እግር ነሳው። ኢትዮጵያ ውስጥ ባለው ሁኔታ የትኛውም እንኳን ኤርትራ ሌላውም ኢትዮጵያ ላይ ያለውን ነገር ለመለወጥ ወይ ደግሞ ለማፍረስ ያውም በአነስተኛና ጥቃቅን ቡድኖች ያውም ግራ በተጋቡና ይዙ ይጨብጡ ባጡት ግለሰቦችና ስብስቦች የሚፈጠር የሚለወጥ የሚመጣ ነገር እንደሌለ በእርግጠኝነት የምንናገረው በእርግጠኝነት የተለየ መንግስታዊ መረጃ ምናምን ከሆነ ቦታ አይተን ሳይሆን መሬት ላይ ያለውን ነገር ብቻ በማንበብ ማንም ሰው መገምገም የሚችለው ነገር ነው። የዓለም አቀፍ የምናምን ሁኔታው ራሱ እሱ በተጨማሪነት ተተለው ማለት ነው። እና የኤርትራ ፕሬዝዳንት በዚሁ ቃለ ምልልሳቸው ላይ የሚናገሩትን ቃል በቃል በተለይ ከኢትዮጵያ አንጻር ኢትዮጵያን የባህር በር ጥያቄ በተመለከተም የሚያነሱትን አድምጠው أنا كنت حتى توصحهم ما حشي بقولكم يا حسيب أنا رحناتو 4 ፊደላት ዘለዋ አክሮኒም አላትኒ ሰነፍ ነዳይ ተከታተለን ላ ሰነፍ ነዳይ ስሱዕ አመወዳታ ሰነፈ ነዳይ አመወዳታ እኔ እንኳን ይህንን ጥያቄ ብታወጡት ቢቀር ይሻላል የሚል ሐሳብ ነበረኝ። ስለዚህ ጉዳይ የሚገልጹልኝ እና 4 ቃላቶች ልጠቁም። ሰነፍ፣ ለማኝ። እያደመጥከኝ ነው? ሰነፍ፣ ለማኝ፣ ፈሪ፣ ስስታም ባመጣው አጀንዳ ህዝብ ወደ ሁከት ማስገባት የለበትም። አሁን ታውጆ ያለው ጦርነት በጣም የሚያስገርም ነው። ሰምተንም አናውቅም። በኢትዮጵያ የነበሩ ስርዓቶች ጦርነት ያውጁ ነበር። እንደዚህ አይነት ግን ተሰምቶ አይታወቅም። ሰነፍ፣ ለማኝ፣ ፈሪ፣ ስስታም ነው መገለጫው። ሰነፍ ብለህ ያዘው፣ ቀጥሎም ለማኝ እንዲሁም ፈሪ በል። ከሁሉም በላይ ግን ስስታም ነው የዚህ መገለጫው። የብልጽግና መንግስት ትራፊ የሚበላ የኤምሬት ተላላኪ ነው። የባህር በር ጥያቄ የብልጽግና ጥያቄ ሳይሆን የኤምሬት ሐሳብ ነው። ህዝቡ ለምን ጦርነት ታውጇል በሚል እንዲጨነቅ ይደረጋል። ድሮኖች እየመጡ ነው፣ የጦር መሳሪያ እየተገዛ ነው ይባላል።
ማን ነው የሚያስመጣቸው? ማን ነው ለእነዚህ ሁሉ ገንዘብ እየከፈለ ያለው? በዚህ ሂደት እየተገዛ ያለው ተላላኪ ማን ነው? ይህ ጨዋታ የብልጽግና አይደለም። አጀንዳው የነሱ አይደለም። ገንዘብ የሚያፈሱት በሱዳን ጉዳይ ላይ ችግር የፈጠሩ አካላት ናቸው። በልማት ስራዎች ላይ አተኩረን እንሰራለን። በሰነፎች ተጋብዘን ግን ወደ ጦርነት አንገባም። መን እዩ ዘምፀ እንደሎ ተንድሮና መን እዩ ነዚ ኩሉ ፅዋር ካብ ደገና ሸመተ ደምፅ ዘሎ መን እዩ ነዚ ኩሉ ውዲታት እዚ ዝምውል ዘሎ ካበይ ዝመፅእ ዘሎ እቲ ገንዘብ ብምሉእ ናብ ዝኸይድ ዘሎ መን እዩ ዝግዛእ ዘሎ ዕሱ እንግዲህ ምናልባት ቃላቱን የሚሰሙ ሰዎች በጣም በእርግጠኝነት ነው የምለው ዝም ብሎ አጠቃላይ ፖለቲካ ሂደት ምናምን አይደለም። ግን ብሎ ማንም ተራምሰው በዚህ ደረጃ ቃላት በዚህ ደረጃ በመሪ አንደበት ወረዱ ቃላት ብዛት ስራ ላይ ሲውሉ ደግሞ ይደጋገማሉ። በየሞታው በየምናምን እየተደጋገሙ ነው። ስራ ላይ ሲውሉ በማናቸው መመዘኛ የመረጋጋት የራስ መተማመን ምልክት ሊሆኑ የሚችሉበት ምንም አይነት ምክንያት የለም። የግራ መጋባት ንዴትና ግራ መጋባት በጋራ የወለዱት ጭንቀት የፈጠረው ነገር እንደሆነ ይታመናል። ግን ማንም የማይጨነቅበት የማንም ህይወት የማያልፍበት ማንም ወደ መከራና ወደ ስቃይ የማይገፋበት በንግግር በውይይት እንነጋገር የሚል መንግስት እኮ ነው ከጎረቤት ያለው። ከወንድም ህዝብ ጋር ልነጋገርና ችግሬን ልፍታ። 130 ሚሊዮን ህዝብ ከጥቂት ዓመታት በኋላ ከ200 ምናምን ሚሊዮን በላይ ህዝብ የሚሆንባት ሀገር ውስጥ አንዲት ጅቡቲ የምትባል ትንሽ ሀገር አንዴ ከግብፅ አንዴ ከምናምን እየተወዳጀች የኢትዮጵያ ገቢና ወጪ እንቅስቃሴ ላይ እንደ ደም ስር ኢትዮጵያ የምትመለከተው ላይ አደጋም ድንቃረም እየተፈጠረ ባለበት ሁኔታ የሆነ መውጫ ነገር ዘላቂ መውጫ ነገር ያለዛ ትውልዱን መከራ ማቆየት ነው። ለትውልዱ መከራ ማቆየት ማለት ለኢትዮጵያ ትውልድ መከራ ማቆየት ብቻ አይደለም። የታነቀው የኢትዮጵያ ትውልድ መተንፈሻ ፍለጋ ከጎረቤቱ ጋር ሌላ እንትን ውስጥ መግባቱ የሚያጠራጥር ነገር አይደለም። ስለዚህ ለሚመጡትም ዛሬ ላለው ጉዳዩን ዘላቂ ልባት ሰጥቶ ተነጋግሮ ተወያይቶ ችግሮችን ፈቶ መሄድ ማንን ሲጎዳ ታየ? እንነጋገር ነው። ምናልባት አሁንም ይሄ ዝም ብሎ ጨፍነው ኤርትራ መንግስትን የሚደግፉ ኤርትራ አክቲቪስቶችም በኋላ ላይ ከሆነ በኋላ ለመጸጸትም ጊዜ ያለ አይመስለኝም። ሁኔታዎችም ያን እያረጋገጡ አይደሉም። አንዴ እሳቱ ከተለኮሰው በኋላ ወደኋላ ለመመለስ ያለው እድል በጣም በጣም ጠባብ ነው። የባህር መውጫ ምናምን ብቻ አይደለም፣ ዘላቂ አስተማማኝ ነገር ለመያዝ የሚደረጉ ጥረቶች ይኖራሉ። ያ የሰላም አሁን ልክ የኦጋዱጉን የሰላም ሀሳብ የካቲት 1991 ዓ.ም የኢትዮጵያ መከላከያ ሰራዊት ባድመን ከያዘ በኋላ ለመንፈቅ ያህል ሲለመኑ ቆይተው አሻፈረኝ ያሉትን ነገር ባድመን ጨምሮ ቦታዎቹ እየተያዙ ሲመጡ በማግስቱ ደብዳቤ እንደጻፉት አሁን እንደዚህ አይነት እድል ላይኖር ይችላል። እንነጋገራለን የሚል ነገር ደም ከፈሰሰ በኋላ ሀብት ንብረት ከወደመ በኋላ ንጹሃን ካለቁ በኋላ እንነጋገራለን የሚለው ነገር ተጨማሪ ይዞት የሚመጣው አጀንዳም እንደሚኖርም ደግሞ ማሰቡ በጣም አስፈላጊ ነው። እንነጋገራለን፣ ከማን ጋር እንነጋገራለን? አልነጋገርም ካለ ኃይል ጋር ነው የምንነጋገረው ወይስ ለመነጋገር በዘላቂ ችግሩ ለመፍታት የሚፈልግ ኃይል በኤርትራ ምድር ውስጥ መታየት አለበት ወይ የሚለውም እሱ ሁሉ ብዙ ነገሮችን የሚል ነገር ነው። ስለዚህ ጦርነቱ ከፈነዳ በኋላ ደም ከፈሰሰ በኋላ ብዙ ነገሮች ሊበላሹ ይችላሉ። ላይጠገን ላይመለስ የሚችል ሁኔታ ይፈጠራል። ዛሬ መነጋገር የሚለውን ነገር መስማት ያልፈለጉ ሰዎች ያኔ የት እንደነበሩ ግራ እስኪጋቡ ድረስ ያን እንደ ሎተሪ እንደ ትልቅ አጋጣሚ የሚያዩት ሁኔታ እንደሚፈጠርም አልጠራጠርም። እና አሁንም ዝም ብሎ ራስን ከሚያስገምቱ ቃላት
ካላስፈላጊ እንትን ውስጥ ወጥቶ እድሎችን አጋጣሚዎችን መጠቀሙ በጣም አስፈላጊ ነው። የኢትዮጵያ ባህር በር ጥያቄ የኢትዮጵያ አይደለም የዩናይትድ አረብ ኤምሬት ጥያቄ ነው የሚል ምን ማለት ነው? ዩናይትድ አረብ ኤምሬት ኦኬ፣ በዩናይትድ አረብ ኤምሬት በአካባቢው ላይ በላይነቷን ለማንጸባረቅ እየሞከረች ነው። እሺ እነሱን እንስማ፣ እንቀበል። ታዲያ የኢትዮጵያ ባህር በር ጥያቄ የኤምሬት ጥያቄ ከሆነ ቀላል እኮ ነገር ነው እኮ። የኢትዮጵያ መንግስት ልነጋገር እያለ ነው። ከኢትዮጵያ መንግስት ጋር ተነጋግሮ የኤሚሬትን አጀንዳ መግደል ነው። የኢትዮጵያ መንግስት እኮ የባህር መውጫ መተንፈሻ ላገኝ ነው፣ በሰጥቶ መቀበልም ቤት መንገድ በሊዝም በምንም የሆነ ነገር ላገኝ ነው የሚለው። ለምን የኤሚሬት ጉዳይ እንዴት ነው የሚሆነው? የኤሚሬት ከሆነ ኤሚሬትን ከጨዋታው ለማውጣት የመነጋገር አማራጭን መከተል ነው። የኢትዮጵያ መንግስት አይ ኤሚሬት ፍላጎት አልተሳካም ብሎ ከድርድር የሚወጣው ከሆነ የዛን ጊዜ ሁላችንም ጥያቄ እናነሳለን። ስለዚህ እንዴት ነው የኤሚሬት ጥያቄ የሚሆነው? የኤሚሬት ሳይሆን የኢትዮጵያን ጥያቄ ነው። የጸጥታ፣ የኢኮኖሚ፣ በአጠቃላይም የህልውና ጥያቄ ሆኖ የመጣ ጉዳይ ነው። በዓለም ላይ ግዙፏ ሀገር ወደብ የሌላት ወይ ደግሞ የታነቀች ሀገር ኢትዮጵያ ነች። ከኢትዮጵያ ቀጥሎ ትልቅ ሀገር የምትባለው ኡጋንዳ ነች፣ ወደብ የሌላት። ከኢትዮጵያ ጋር ስናነጻጸር በግማሽ የምታንስ ሀገር ማለች። እዛ ሄደን እና አፍጋኒስታን ምናምን እንጠራለን። 47 ሀገር ወደብ የሌለው አለ። ስለዚህ የሚባል እነ ሊቸንስታይንም ተቆጥሮ ነው 100,000 ሰው የሌላቸው ሀገሮች። እንደዚህ አይነት እንትኖች ብዙ መጠቀም የሚጠቅም ነገር አይመስለኝም። ስለዚህ ያንተ ህልውና በሌላው ጉዳት ላይ፣ በሌላው ኪሳራ ላይ፣ በሌላው ሰቆቃ ላይ ያልተመሰረተ መሆኑን ማረጋገጥ በጣም አስፈላጊ ነው። ስለዚህ የባህር በር ጥያቄ የኤሚሬት ጥያቄ ከሆነ ተነጋግሮ የኤሚሬትን አጀንዳ መግደል ነው። ግን ጉዳዩ እሱ አይደለም። የምናየውም የምንገመገመውም አይደለም። የሆነ የልህ ምናምን የሚመስል ነገር አለ። እልህ ለመሪ አይሆንም። የሆነ ሰው ኩርፊያ፣ የሆነ ሰው ቁጣ የእርሱና የጥቂት ሰዎች ሊሆን ይችላል። የሀገር መሪ ኩርፊያና ቁጣ፣ እልህ ሀገር ነው የሚያጠፋው። የሰከኑ ከስሜትና ከምናምን የወጡ ሰዎች በጣም አስፈላጊ ናቸው። ስለዚህ የባህር በር ጥያቄው የኢትዮጵያ ካልሆነ የኢትዮጵያን ጥያቄ ተነጋግሮ ሌላ አጀንዳ ያለው ካለ እሱን ከሂደቱ መግፋት የሚቻልበት እድል አለ። ሌላው የኢትዮጵያ መንግስት በራሱ ህዝብ ላይ ጦርነት አውጇል። አሁን ይሄ በራሱ ህዝብ በትግራይ፣ በአማራ፣ በኦሮሚያ፣ በሶማሊያ ምናምን ይዘረዝራሉ። ዛሬ ላይ በትግራይ ጦርነት እንዴት እንደታወጀ፣ በኦሮሚያ ጦርነቱ እንዴት እንደተነሳ፣ በአማራ ክልል እንዴት እንደቀጠለ ይሄ ያኔ የተወሰነ የግርግሩ ዘመን እሱን ትንሽ መሸጥ ይቻል ነበር። ዛሬ ላይ እኮ የትግራዩ ጦርነት ደግሞም ኤርትራ የተሳተፈችበት ጦርነቱ ማን ለምን እንዳነሳ እኮ ዛሬ ከባለቤቶቹ አንደበት ምስክርነት ተሰጥቷል። ግን ምንም አስፈላጊ ሆነ ለመናገር ዝም ብሎ መሬት ላይ ያለው ነገር ለሚያነብሰው ጦርነቱ ቲፒኤልኤፍ እንደጀመረው ቅንጣት ታክል የሚያጠራጥር ነገር አልነበረም። ቅንጣት ታክል ለምን እንደጀመረውም የዛኑ ያህል የሚያጠራጥር ነገር የለም። እዚያ ሲዘጋጁ የኖሩት ኮንፌዴራሊስት የሚባሉ ኃይሉ ፌዴራሊስት ያሏቸው ኮንፌዴራሊስቶቹን መቀሌ ሲሰበስቡ ቆይቶ ሲለመኑ አሻፈረኝ ብለው ብዙ እኮ የምናውቃቸው ሰዎች አሉ። ከቲፒኤልኤፍ ተመልሶ አዲስ አበባ ሲገባ አጅበው ለመግባት ውጭ ሀገር ሁሉ ይወጡ። በሌላ በኩል ደግሞ ስልጣን ላይ የነበረው ያን የነበረው አሁን የጠቅላይ ሚኒስትር አብይ መንግስት አቅሙ ይታወቃል። ለምን ብሎ ምን ፈልጎ ጦርነት ውስጥ ይገባል? እያደረ ስልጣኑ እየጠናከረ ጉልበቱ እየጨመረ መሄድ የሚችል መንግስት ገና በወጉ መሬት ባረገጠበት የጸጥታ መዋቅሮ ጭምር በቲፒኤልኤፍ በተተበተበበት ሁኔታ ውስጥ ጦርነቱ ስለምን ይገባል? አጠቃላይ ማንም ጤነኛ ሰው ሂደቱን ደግነቱ የዛሬ ዘመን ትልቁ ነገር ሁሉ ነገር መረጃ ባህር ውስጥ አለ። የነ ዶክተር ደብረጽዮን ፉከራ፣ የመቀሌው ሰልፍ፣
የፌዴራሊስቶቹ ስብሰባ፣ እያንዳንዱ ጉዳዮች፣ የኢትዮጵያ መንግስት ልመናና ተማጽኖ፣ የኢትዮጵያ ህገ መንግስት ተጥሶ ምርጫ የተደረገበት ሂደት፣ ምርጫው የተሸጋገረበት ሁኔታ፣ እነዚህ ሁሉ ሜዳ ላይ ስላሉ ዛሬ ላይ ቆሞ ቲፒኤልኤፍ ጋር ያለውን ጦርነት ምን ጥያቄ ማንሳት ይቻላል? ዘራፊ ቀማኛ ተመልሶ ቤተ መንግስት ገብቶ ያን የግድያና የዘረፋ አመሉን ለመወጣት የትግራይ ልጆችን የማገደ ሌላውንም ኢትዮጵያዊ ያከሰረ ወንጀለኛ ቡድን የጀመረው ጦርነት ነው። ይህን ዛሬ አደባባይ የተገለጠ ነገር ስለሆነ እዚህ ላይ ክርክር ያለ አይመስለኝም። ሸኔ መቼም ኦሮሞ ነፃ ሲወጣ ኦሮሞ ወደ ብቻ አይደለም ነፃ ወጣው፣ ራሱ ሸኔም ጭምር ነፃ ወጥቶ ወደ ሀገሩ ሲመለስ ነፃነትን ማጣጣም አቅቶት ነፃነትን ለማጣጣም ቤተ መንግስት መግባት አለብኝ ብሎ ተኩሶ ኦሮሚያን የስቃይ የሰቆቃ ምድር ያደረገ የሆነ ቦታ ላይ የስልጣን ያለው መንግስት የድጋፍ መሰረቱ ደግሞ እዚህ አካባቢ ስለሆነ መሰረታቸው እዛ አካባቢ የሆኑ ሰዎችን ብጨፈጨፍ እዛ አካባቢን ቁጣ ቀሰቀሳለሁ ብሎ ከሙሾ አውራጆቹ ጋር ተባብሮ ንጹሐንን በመፍጀት አማራ ክልልም ቀውስ እንዲበረታ አድርጎ ሙሾ አውራጆቹም ሰርግና ምላሽ ሆኖላቸው አማራ ተበደለ፣ አማራ ተከበበ፣ ህልውናውን ሊያጠፋ እምነቱን ሊበርዝ ወይ ደግሞ ሊሰርዝ የመጣ ኃይል አለ ብለው ተንቀሳቀሱ። መጨረሻ ላይ በእምነቱም በማንነቱም ላይ መከራ፣ ሲኦል፣ ስቃይ የፈጠሩለት እነዛ ነፃ አውጪዎቹ መሆናቸው በአደባባይ ታይቷል። በየትኛውም የኢትዮጵያ ክልል ላይ የኢትዮጵያ መንግስት የጀመረው ጦርነት ካለ እኮ ሁላችንም መርከቡ ላይ ያለን ሰዎች እኮ ስለሚመለከተን እንጮሃለን። ወደ መከራ፣ ወደ ስቃይ፣ ወደ ሰቆቃ አታስገቡን ብለን ነፃችንን እናስተባብራለን። ግን ያየነው ያን አይደለም። ከዛም ባሻገር ተኩሳችኋል፣ እሺ እንነጋገር የሚለውን ጥሪ እኮ የመጣው ከኢትዮጵያ መንግስት ነው። እንደ ጃልሰኝ፣ እንደ መቶ አለቃ ማስረሻ፣ እንደ ኮሎኔል ፋንታውን ያሉት ለሰላሙ ጥሪ ምላሽ ሰጥተዋል። ሌሎቹ በገዳይነትና በወንጀለኝነታቸው ቀጥለዋል። አሁንም የሚወጡ የለም ማለት አይደለም፣ የሚወጡ አሉ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። በቃ በተለያየ መንገድ ቢዝነስ ሰርተዋል። ያችንም ቢዝነስ የሰሯትንም ነገር ለመነገድም ለማትረፍም ህንፃም ይሁን ምናምን ነገር እሱን ይዞ ለመቀጠልም ያለው ምርጫ የማይሄደው መንግስት ጋር መወዛገብ ሳይሆን ከማይሄደው መንግስት ጋር ተነጋግሮ ቢያንስ ሀብት ንብረታቸውን የዘረፉትም ማለት ነው። አሁን በኤንቢሲ ቴሌቪዥን ላይ የከፋኖ መሪዎች ሁለቱን ማስረሻንና ማነው ያደርጋልን ኢንተርቪው የሰማው ነበር። ስለ አንድ መጨረሻ ላይ ራሱ ስለሳተ ነጋዴ ነው የሚያወራው። 110 ነው ምናምን ሚሊዮን ብር ወደ ራሳቸው አካውንት አዞሮ ከዛ በኋላ እንዴት የፋኖ መሪዎች እንደተከፋፈሉት ያወራል። ከዛ ውጭ ደግሞ ገንዘብ የሚልካለ ሀብታሞች ናቸው። ትልቅ ቢዝነስ ነው። አንዳንዶቹም እኮ ባህር ዳር በተጓዝኩበት ወቅት ሰዎች አነጋግሬ የተረዳሁት ልጆቹ እኮ ትንሽ የደሞ ተኮስ አድርገን የባጃጅ መግዣ እንኳን ይዘን እንምጣ የሚሉ ሰዎች እንዳሉ ተረድቻለሁ። ሌሎች የኢትዮጵያ ባለስልጣናትም ይህን በአደባባይ ተናግረውታል። በግልም ደግሞ ከሰዎች አንደበት ጭምር ስለሰማሁት ነው። የዘረፋ የቅሚያ በነፃ አውጪነት ስም ወንጀል ሲፈጸም የነበረባት ሀገር ነች። ስለዚህ በዛ ሂደት ውስጥ ጦርነቱ እንዲጀምር፣ ጦርነቱ እንዲቀጥል፣ ጦርነቱ እንዳይቆም የኢትዮጵያ መንግስት የቱ ጋር ነው ሚናው? እዛ ጋር የኮረፉና የተቆጡ ሰዎች ለነሱ ለጨዋታው ድምቀት ጦርነቱ የኢትዮጵያ መንግስት በራሱ ዜጎች ላይ እያደረገ ነው የሚለው የፕሬዝዳንቱ መግለጫ ትንሽ ቀደም ቢል ይጠቅም ነበር። አሁን ረፍዷል። ጦርነቱ በማን ለምን እንዴት እንደተጀመረ በየትኛው በኢትዮጵያ አካባቢ ላይ ያሉ የአማጽያኑ ደጋፊዎች ጭምር በደንብ ተረድተውት ተገንዘቦት ያለፈ ጉዳይ ነው።
አሁን ስለ ኢትዮጵያው የኢትዮጵያን የውስጥ ጉዳይ ነው። የውስጥ ጉዳይ በመሆኑም በንግግር ያው መስመር እየተያዘ ነው። ይልቅንም ከወንድም ሀገር ህዝብ ጋር ያለውን ጉዳይ እሱንም ጭምር በንግግር ልፍታ የሚል ጎረቤት ሀገር መንግስት የኢትዮጵያ መንግስት ጥሪ እያቀረበ ነው። ለጥሪው ምላሽ መስጠትና ተነጋግሮ ዘላቂ መውጫ ማበጀቱ ላይ ማተኮሩ ከማንም በላይ ኃላፊነት ከሚሰማው አካልና መንግስት የሚጠበቅ ነውና ይህኛው መንገድ በከተሉ ነው ለማንም የሚጠቅመው ለማለት እወዳለሁ። አሁንም መነጋገር ነው የሰዎችን ሞት የሚያስቀረው፣ መነጋገር ነው ዘላቂ ሰላምን የሚያረጋግጠው። በመነጋገር ብዙ ነገሮችን መሻገር ይቻላል። ባለመነጋገር የምናጣው ብዙ እንደሆነ የበለጠም አልነጋገርም የሚለው ደግሞ ከጠበቀው በላይ ኪሳራ ሊጎናጸፍ እንደሚችልም ማሳሰቡና ማስገንዘቡ በብዙ መልኩ ጠቃሚ ነው እያምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ጥር 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ጥር 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።